ዱባይ መታችሁ ስራ ካላገኛችሁ ችግር አለ ማለት ነው። ችግሩን ደግሞ ዛሬ የሚፈታ 3 ነገሮችን ይዤላችሁ መጥቻለሁ። ዩኤኢ ላይ እንደመኖሬ ብዙ ሰዎች ያላዩትን ወይ ይህን ነገርን ትኩረት ያልሰጡትን ነገሮች ነው። እነዚህ 3 ነገሮች ብታደርጉ ዩኤኢ ላይ ከ7 እስከ 14 ቀን ውስጥ ስራ ማግኘት ትችላላችሁ። ይህን ስላችሁ ግን መሰረታዊ እንግሊዝኛ ቋንቋዎችን ማወቅ አለባችሁ። አንደኛ ሲቪ ማዘጋጀት። ሲቪ ስታዘጋጁ ደግሞ በሁለት አይነት መንገድ ነው። አንደኛው ደግሞ ፕሪንት አድርጋችሁ መያዝ ነው ማለት ነው፣ በወረቀት ማለት ነው። ሁለተኛው ደግሞ በስልካችሁ መያዝ ነው። ብዙ ጊዜ አሁን ዩኤኢ ላይ በስልካችሁ ነው ለብዙ ሰዎች የምትልኩት። እሱ ደግሞ ማድረግ ያለባችሁ ምንድነው ዋትስአፕ መግፈት አለባችሁ። አሁን አዳዲስ ስለሆናችሁ ዩኤኢ ላይ ኢትዮጵያኖች እኔ የምመክራችሁ ወይ ሪኮመንድ ማድረጋችሁ ዋትስአፕ በኢትዮጵያ ቁጥር ክፈቱ። እዚህ ስትሆኑ የመኖሪያ ፍቃድ አይዲ ከሌላችሁ ሲም ካርድ ማውጣት አትችሉም። ስለሆነ በኢትዮጵያ ቁጥር ኢትዮጵያ ላይ ያላችሁ ዋትስአፕ ትከፍታላችሁ። በዋትስአፕ እዚህ መታችሁ ስራ አፕላይ ማድረግ ትችላላችሁ። በዋትስአፕ ነው ሜሴጅ የምትልኩ። ሲቪያችሁን እንደዚህ ልምዳለኝ ሲቪው በሱ ነው እና ሲቪ ግዴታ ወሳኝነት አለው ማለት ነው። ሁለተኛው ደግሞ ስነግራችሁ በጣም ነው የምትገረሙትና የምትስቁት። ወክ ማድረግ ማለት በጣም ትልቅ ጥቅም አለው። ከብዙ ሰዎች ጋር ትታወቃላችሁ። ብዙ ስራዎችንም ማግኘት ትችላላችሁ። ለምሳሌ ልንገራችሁ። እኔ በብዛት ዱባይ ድራገን ሞል ነው ሙለው፣ እዛ ነው ዲሊቨሪ ስለምሰራ። ዲሊቨሪ በምሰራ ሰዓት ላይ ስራ ደግሞ እንዴት እንደምታገኝ ታውቃላችሁ? በየቦታ ይለጠፋል። እንደ ማስታወቂያ ሲለጠፍ ወክ እያደረጉ ብዙ ሰዎች ሻይ እየጠጡ ውሃ እየጠጡ ቼክ እያደረጉ ነው። በቃ ወክ በማድረግ ስራ ይገኛል። ብዙ ደግሞ አበሾች ስራ አለ እንደዚህ ነው የሚጠይቁት። ስራ አለ፣ የተለያዩ ስራ አለ ወይ ምን አዲስ ነገር አለ፣ እንደዛ ነው። እና ወክ በማድረግ ስራ ማግኘት ትችላላችሁ። ለምሳሌ የተለያዩ ሞሎች፣ ግሮሰሪ፣ ትልልቅ ድርጅቶችም ትንንሽ ድርጅቶችም ሄዳችሁ አፕላይ ማድረግ ትችላላችሁ። እና ወክ በማድረግ ንፋስ በመውሰድ የሆነ ለምሳሌ አንድ ሱፐር ማርኬት ወይ ልብስ መሸጫ ላይ ትሄዱና ስራ ፈልጌ ነበር እንዴት ነው አለ ወይ ትሉታላችሁ። እሱ መጠየቅ ነው። እንደዚህ ነው ዩኤኢ ስራ የሚገኘው በዚህ ነው። ወቅት አድርጉና ስራ አለ እንዴት ነው ብላችሁ መፈለግ ትችላላችሁ ማለት ነው። ሶስተኛው ደግሞ ቀላል መንገድ ዋትስአፕ ግሩፕ መቀላቀል ነው። አሁን ዩኤኢ ላይ ዋትስአፕ ግሩፕ አለ፣ የስራ ግሩፖች ማለት ነው። ከነሱ ጋር ጆይን ማድረግ ነው። የነሱን ግሩፕ ሊንኮች እዚህ ላይ አስቀምጥላችኋለሁ፣ ከዚህ ቪዲዮ ዲስክሪፕሽን ላይ አስቀምጥላችኋለሁ። ገብታችሁ እዛ ላይ ጆይን አድርጋችሁ ስራ መፈለግ ትችላላችሁ። እኔ ራሱ ክሬት ያደረግኩት አለ አንዳንድ ስራዎችን ፖስትም አደርግበት ነው። አቢ ሚዲያ ስራ የሚል ከፍቻ ያለው ዋትስአፕ ላይ እዛ ላይ ጆይን እያደረጋችሁ የስራ ማስታወቂያ የማገኘው እዛ ጋር ፖስት አደርጋለሁ። በዚሁ ደግሞ ጆይን እያደረጋችሁ እዚህ ዩኤኢ ላይ ያላችሁ ሰዎች ደግሞ ስራ ማስታወቂያ ካለ እዛ ላይ አፕላይ ማድረግ ወይ ፖስት ማድረግ ትችላላችሁ ማለት ነውና ዋትስአፕ ግሩፕን ከምንም በላይ መቀላቀል አለባችሁ። እነዚህ 3 ነገሮች ካሟላችሁ ዩኤኢ ላይ ከ7 እስከ 14 ቀን ውስጥ እርግጠኛ ሆኜ ስራ ማግኘት ትችላላችሁ። ግን አንድ ነገር በዚሁ ልንገራችሁ ባለ ልምድ ብዙዎቻችን ሁለተኛው ላይ የተናገርኩት ነገር ወክ በማድረግ ስራው ላይ ወይ ሰው መጠየቅ በጣም እንፈራለን ኢትዮጵያኖች። እሱን ነገር ላይ በደንብ አተኩራችሁ ብትሰሩበት ስራ በጣም በቀላል መንገድ ማግኘት ትችላላችሁ። ለምሳሌ በቀን ውስጥ 4 ሰዓትም 5 ሰዓትም መሽከርከር ወክ በማድረግ ወክ ስታደርጉ ደግሞ ዩኤኢ ላይ የሆነ ቦታ ላይ የሆነ ቦታዎችን እያያችሁ ነው። እናንተም ትጎበኛላችሁ፣ ሎኬሽን ታውቃላችሁ፣ ብዙ ነገሮችን እያወቃችሁ ስራ መፈለግ ትችላላችሁ። ከሰዎች ጋር ተግባባላችሁ፣ ቋንቋችሁን ፐርፌክት አድርጋላችሁ። እና ሁለተኛ የተናገርኩትን እሱን እያደረጋችሁ ስራዎችን በጣም በቀላል መንገድ ኢዚ በሆነ መንገድ ማግኘት ትችላላችሁ ዩኤኢ ላይ። እና እኔ በደንብ ከአንደኛው ከሲቪው በላይ ራሱ ሁለተኛው ወክ በማድረግ ሰውን በመጠየቅ ስራዎችን ማግኘት ትችላላችሁ። እሱን ነገር አተኩራችሁ ብትሰሩት ከ7 እስከ 14 ቀን እርግጠኛው የምናገረው ዩኤኢ ላይ ስራ ማግኘት ትችላላችሁ። እንዴት አያችሁት? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በቀጣይ ስለ ዩኤኢ ምን አይነት ቪዲዮ ልስራላችሁ እንደዛው ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ይሄን ቪዲዮ ላይክ ማድረጋችሁን እንዳረሱ